በቅርቡ እጃቸውን ለመንግስት የሰጡት ኮሎኔል ፈንታው ሞሀቤ በዛሬው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው። የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ የህገ መንግስትና የጸረ ሽብር ወንጀል ችሎት ዛሬ በዋለው ችሎት በቅርቡ ለመንግስት እጃቸውን የሰጡ ኮሎኔል ፈንታው ሞሀቤ ላይ በሽብር ወንጀል ጥፋተኝነት ውሳኔ አስተላለፈ። የመሰረት ሚዲያ ምንጮች እንዳረጋገጡት ከ15 ዓመት እስከ ሞት በሚያስቀጣው ክስ ዛሬ ጥፋተኛ የተባሉት ኮሎኔል ፈንታው ችሎት ላይ አልተገኙም። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ አለመረጋጋት ተከትሎ ህገ መንግስቱን በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፈንታው በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ ቆይተዋል። ግለሰቡ የፌዴራል ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ በመከላከል አልቻሉም በሚል በዛሬው ዕለት ከ15 ዓመት እስከ ሞት በሚደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤቱ በይኗል። የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፈንታው ሞሀቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸው የዛሬ ወር ገደማ ይፋ መደረጉ ይታወቃል። ኮሎኔል ፋንታውን ጥፋተኛ የተባሉት በነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው ነው። በዚሁ የክስ መዝገብ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውግቸው፣ የህግ ጠበቃ አለልኝ ምህረት ማዕረግ በያብንና ዶክተር አብ አለሙ በተመሳሳይ የሽብር ወንጀል የቀረበባቸውን አቃቢ ህግ ማስረጃ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። 51 ተከሳሾች በያዘው በዚህ መዝገብ 6 ተከሳሾች አቃቢ ህግ ያቀረበባቸውን ማስረጃ መከላከል ሳያስፈልጋቸው በነፃ መሰናበታቸውን የመሰረት ሚዲያ ምንጮች ተናግረዋል። እነዚህ ተከሳሾች ከ3 ዓመት በላይ በህግ ቁጥጥር ስር ውለው ጉዳያቸው እየታየ ይገኛል። ከአማራ ክልል የጸጥታ መደፍረስ ጋር ተያይዞ በተመሳሳይ ለ300 የሚሆኑ ተጠርጣሪዎች ጉዳያቸው በፌዴራል ከፍተኛ ፍርድ ቤት እየታየ ነው። ይህ መረጃ የመሰረት ሚዲያ ነው። በነ ወንደሰን መዝገብ 15 ተከሳሾች በማስረጃ እንዲከላከሉ ተበየነባቸው። በነ ዶክተር ወንደሰን አሰፋ መዝገብ ጉዳያቸው እየታዩ ያሉ 15 ተከሳሾች የቀረበባቸውን የሽብር ክስ በማስረጃ እንዲከላከሉ ተወሰነ። ተከሳሾቹ ሐምሌ 15 2015 ዓ.ም በአማራ ክልል በነበረው ሁከት ተጠርጥረው በቁጥጥር ስር የዋሉ ናቸው። በዶክተር ወንደሰን አሰፋ ስም በሚጠራው መዝገብ 51 ተከሳሾች የነበሩ ሲሆን አራቱን ጋዜጠኞች መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማውን ጨምሮ 23ቱ ተከሳሾች ባሉበት መዝገባቸው እየታየ ይገኛል። ጥር 28 2018 ዓ.ም የዋለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ ጸረ ሽብርና ህገ መንግስታዊ ችሎት 6ቱን ተከሳሾች በነፃ ማሰናበቱን የተከሳሾች ጠበቃና አቶ ሰለሞን ገዛኸኝ ለቢቢሲ ተናግረዋል። 2 ተከሳሾች ደግሞ አንቀጽና የተከሰሱበትን ህግ በመቀየር ጥፋተኛ ናቸው እና ይከላከሉ ሲል ፍርድ ቤት ብይን መስጠቱን አክለዋል። የተቀረጹት 15 ተከሳሾች ደግሞ በሽብር አዋጁ ቁጥር 1176 12 አንቀጽ 3 ንዑስ ቁጥር 2 ከእድሜ ልክ እስከ ሞት የሚያስቀጣ ክስ የቀረበባቸው ሲሆን ፍርድ ቤት ተከሳሾቹ ጥፋተኝነት ብይኑን በማስረጃ እንዲከላከሉ ለሚያዝያ 26 2018 ዓ.ም ቀጠሮ መስጠቱን የተከሳሾች ጠበቃ አቶ ሰለሞን ለቢቢሲ ተናግረዋል። ተከሳሾቹ ከአማራ ክልል ሁከት ጋር በተያያዘ ተጠርጥረው ከተያዙ 3 ዓመት ገደማ ይሆናቸዋል። አቃቤ ህግ ያቀረበውን የድምፅና የቴክኒክ ማስረጃ ላይ አስተያየት ከሰጠን 3 ወር ሊሆን ነው። ፍርድ ቤት እኛን አስተያየት ከቀበለ የአቃቤ ህግን መልስ ከወሰደ በኋላ ጥር 2018 ብይን ሰጥቷል ሲሉ ጠበቃው ተናግረዋል። አራቱን ጋዜጠኞች ጨምሮ 15 ተከሳሾች በሽብር ክስ ጥፋተኛ መባላቸው አቶ ሰለሞን አስረድተዋል። ይህ ድንጋጌ በሽብር አዋጁ ከባድ ነው፣ ምክንያቱም መጨረሻው የሞትና የእድሜ ልክ ቅጣት የሚያስቀጣ የህግ ድንጋጌ ነው ብለዋል። ከተከሳሾቹ መካከል የቀድሞ የሀሮማያ ዩኒቨርሲቲ መምህር ዶክተር ሲሳይ አውግቸው ክስ ከሽብር አዋጁ ቁጥር 1176/12 አንቀጽ 3 ንዑስ ቁጥር 2 አንቀጽ 9 ድጋፍ የማድረግ ክስ በመቀየሩና ይህም ዋስትና ስለማያስከለክል እንደ አዲስ ለዋስትና መብት እንደሚከራከሩ ጠበቃው ተናግረዋል። በሌላ በኩል ከተከሳሾች መካከል አቶ ሞላልኝ 4 ቦምብ ይዞ በመገኘት እንደተከሰሱ የተናገሩት አቶ ሰለሞን ሌሎች ማስረጃዎች አልቀረቡበትም። ከአንድ ተከሳሽ ዶክተር ወንደሰን አሰፋ ጋር ስላለው ግንኙነት ምንም የቀረበ ማስረጃ የለም ብለዋል። ተከሳሹ ይዞ የተገኙትን ቦምብ በትግራይ ጦርነት ወቅት የማርከው የታጠቁት እንደሆነ በማመናቸው በሽብር አዋጅ ሳይሆን ብዛት ያለው ህገወጥ መሳሪያ ይዞ በመገኘት እንዲከሰሱ
ክሳቸው ለተቀየረው ሁለት ተከሳሾች ዋስትና መብት እንደሚከራከሩ የተናገሩት ጠበቃው 15ቱን በሽብር ክስ ጥፋተኛ የተባሉ ተከሳሾችን በተመለከተ ደግሞ መከላከያ ዝርዝር ለመስማት ከሚያዝያ 26 እስከ 30 2018 ዓ.ም ቀጠሮ እንደተሰጣቸው ገልጸዋል። ከዚህ ቀደም ሐምሌ 25 2015 ዓ.ም በእነ ዶክተር ወንደሰን አሰፋ መዝገብ የፍርድ ሂደታቸውን እየተከታተሉ ያሉ ተከሳሾች የመሀል ዳኛው ጉዳያቸውን በገለልተኛነት ሊዳኙ አይችሉም በሚል በሌላ እንዲተኩላቸው መጠየቃቸው አይዘነጋም። ከዚያ በፊት ደግሞ ሐምሌ 12 2015 ዓ.ም ተከሳሾቹ አቅርበውት የነበረው የዋስትና ጥያቄ ውድቅ ተደርጎ ተከሳሾቹን በተመለከተ በመገናኛ ብዙሃን የቀረቡ ዘገባዎች እንዲነሱ ፍርድ ቤት ትዕዛዝ ሰጥቶ እንደነበር ይታወሳል። ይህ መረጃ የቢቢሲ ነው። በሌላ በኩል በአሜሪካና ኢራን መካከል ሊደረግ የነበረውን የኒውክሌር ድርድር ተዘርዟል። በአሜሪካና በኢራን መካከል አርብ ዕለት ሊካሄድ ታቅዶ የነበረው የኒውክሌር ድርድር ተዘርዝሯል። ድርድሩ የተሰረዘው ኢራን የውይይቱን ቅድመ ሁኔታ ለመቀየር በማሰቧ ነውም ተብሏል። ፕሬዚዳንት ትራምፕ ከኤንቢሲ ጋር ባደረጉት ቃለ ምልልስ የኢራን የበላይ መሪ አያቶላ አሊ ሀሜኒ በአሁኑ ወቅት በጣም ሊጨነቁ ይገባል ሲሉ ተደምጠዋል። ትራምፕ በንግግራቸው ኢራን የኒውክሌር መርሃ ግብሯን ዳግም ለማስጀመር የምታደርገው ማንኛውንም ሙከራ አሜሪካ በወታደራዊ ኃይል እንደምታከሽፈው አስታውቀዋል። እንደገና ከሞከሩ ተመልሰን ሄደን ስራችንን እንደምናጠናቅቅ አሳውቂያቸዋለሁ ሲሉ ተደምጠዋል። ቀደም ሲል በአሜሪካ ጥቃት የተመቱት የኢራን የኒውክሌር ጣቢያው ሙሉ በሙሉ መውደማቸውንና ኢራን ወደ ስፍራዎቹ መቅረብ እንኳን እንዳልቻለች ትራምፕ ተናግረዋል። በሁለቱ ሀገራት መካከል ሊደረግ የነበረው ድርድር መቋረጡን ተከትሎ የነዳጅ ዋጋ በ3% ገደማም ጨምሯል። በኢትዮጵያ የፕላስቲክ ከረጢቶች የሚከለክለው አዋጅ ምን ይላል? የትኞቹ ጎረቤት ሀገራት ተግባራዊ አደረጉ? በኢትዮጵያ ለአንድ ጊዜ አገልግሎት የሚውሉ ፕላስቲክ ከረጢቶች መጠቀም የሚያግደው ሕግ ከጥር 23 2018 ዓ.ም ተጀምሮ ተግባራዊ መደረጉ ይታወሳል። አዋጁ ተግባራዊ መሆኑ የጀመረው ባለፈው ሐምሌ ወር በሕዝብ ተወካዮች ምክር ቤት ከጸደቀ ከ6 ወራት በኋላ ነው። በአዋጁ ማስፈጸም በስልጣን የተሰጠው የአገሪቱ የአካባቢ ጥበቃ ባለስልጣን ሕጉን ጥሰው የሚገኙ አካላት ቅጣት እንደሚጠብቃቸውም አሳስበዋል። በዚህም ለአንድ ጊዜ ብቻ አገልግሎት የሚሰጡ ፕላስቲክ ከረጢቶች ሲጠቀሙ የተገኙ ሰዎች ከ2000 እስከ 5000 ብር ቅጣት እንደሚጠብቃቸው ባለስልጣኑ ገልጿል። አምራቾች፣ አከፋፋዮችና ፕላስቲክ ከረጢቶችን ከውጭ የሚያስገቡ አስመጪዎች ደግሞ ከ50,000 ብር እስከ 200,000 ብር የገንዘብ ቅጣት እንዲሁም እስከ 5 ዓመት የሚደርስ እስር ይከተላቸዋል ብሏል። አዋጁ ተግባራዊ መሆን ከጀመረ ወዲህ በስፋት መነጋገሪያ ሆኗል። ነዋሪዎቹ በቂ የመዘጋጃ ጊዜ አለመሰጠቱን ለማሳያት ከተለመደው በተለየ መልኩ ቁሳቁሶችን ሲይዙ የሚያሳይ ምስሎችና ቪዲዮዎች በማህበራዊ ሚዲያ ላይ በስፋት ተጋርተዋል። እርምጃውን በበጎ የተቀበሉት ቢኖሩም አንዳንዶች ፕላስቲክ ከረጢቶችን የሚያስከትሉት ብክለት ከአያያዝና ከአወጋገድ ጋር የተያያዘ እንደሆነ በመጥቀስ ከዋጋና ከአጠቃቀም አንጻር አስፈላጊ ናቸው ሲሉ ቅሬታቸውን ገልጸዋል። እገዳው በፕላስቲክ አምራቾች ማህበራት ዘንድም ጠንካራ ተቃውሞን አስነስቷል። የፕላስቲክ አምራቾች ማህበር እርምጃውን የነቀፈ ሲሆን ፕላስቲክ ከረጢቶች ምርትን ማገድ ከ100,000 በላይ ሰዎችን ስራ አጥ ሊያደርግ ይችላል ሲል አስጠንቅቋል። ማህበሩ ጨምሮ ፕላስቲክ ከረጢቶችን የሚያመርቱ ፋብሪካ አምራች እስከሚያዘጋጁና ቴክኒካዊ አቅም እስከሚያጎለብቱ ድረስ የሽግግር ጊዜ ያስፈልጋቸዋል ሲል እርምጃውን ተቃውሟል። መንግስት ምንም አማራጭ መፍትሄ ሳያስቀምጥ ህጉን ተግባራዊ አድርጓል ሲል በመክሰስ ውሳኔውን መልሰው እንዲያጤኑ አሳስበዋል። ይሁን እንጂ ህጉ ከተዋወቀ ጊዜ ጀምሮ የአካባቢ ጥበቃ ባለስልጣን በአምራቾችና በተጠቃሚዎች ዘንድ ግንዛቤ ሲፈጥር መቆየቱ የሀገር ውስጥ መገናኛ ብዙሃን ዘግቧል። አዋጁ ደረቅ ቆሻሻ በአካባቢና በስፋት ደህንነትና ጤና ላይ እየደረሰ ያለው ጉዳት እየተባባሰ በመምጣቱ ውጤታማ ስርዓት ለመዘርጋት እንዲሁም በዘርፉ ላይ የተሰማሩ ተቋማትንና ባለድርሻ አካላትን ተሳትፎና ኃላፊነት በህግ ለመመለስ አስፈላጊ መሆኑ ተገልጿል። ይህን ግን ድንጋጌ ከመውጣቱ በፊት በሀገር ውስጥ በተመረተ ወይም ወደ ሀገር ውስጥ በገባ በመግባት ሂደት ላይ ያለ የፕላስቲክ ምርት ላይ ተፈጻሚ አይሆንም። ተፈጻሚ የሚሆነው አዋጁ በስራ ላይ ከዋለበት ጊዜ ጀምሮ ለ6 ወራት ብቻ መሆኑን አዋጁ ጠቅሷል። ይህ እንዲቆጣጠርና ጥሰት ሲኖረው ተገቢ እርምጃ እንዲወስድ ለአካባቢ ጥበቃ መስሪያ ቤት ስልጣን ሰጥቷል። በዚህ ልዩ ሁኔታ መሰረት እነዚህም በሌላ የማይተኮ የፕላስቲክ ማሸጋ የሚያቀርብ ወይም የሚጠቀም ሰው ደረጃውን እንዲያረጋግጥ በአግባቡ የሚያያዝበትን እና የሚወገድበትን ስርዓት እንዲዘረጋ አዋጁ ያስገድዳል። ከዚህ በተጨማሪ ስለ ምርት ገላጭ ጽሑፍ ማስቀመጥ ይኖርበታል። እነዚህ ልዩ ሁኔታዎች ግን በፕላስቲክ ከረጢቶች ላይ ተፈጻሚ አይሆኑም። የጎረቤት ሀገራት ተሞክሮስ ምን ያሳያል? ኬንያ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ፕላስቲክ ከረጢቶችን የከለከለችው ከ8 ዓመት በፊት ነበር። በወቅቱ እርምጃው ወሳኝ ተብሏል። በህጉ መሰረት ፕላስቲክ ከረጢቶች ከውጭ ሲያስገባ፣ ሲሸጥ ወይም ሲያመርት የተገኘ እስከ $40,000 ሚደርስ
የገንዘብ ቅጣት አሊያም እስከ 4 ዓመት የሚደርስ የእስር ቅጣት ይጣልበታል። ይህን ካገደች ከ3 ዓመት በኋላ ደግሞ በፓርኮችና ጫካዎች ውስጥ አንድ ጊዜ ብቻ ጥቅም ላይ የሚውሉ ፕላስቲክ ምርቶችን መጠቀም ከልክላለች። እገዳው ከተጣለ ጀምሮ 80 በመቶ የሚሆን ህዝብ ፕላስቲክ ከረጢቶችን መጠቀም እንዳቆመ መንግስት በወቅቱ ገልጿል። ኡጋንዳ የፕላስቲክ ከረጢቶችን የከለከለችው እንደ አውሮፓውያን በ2007 ሲሆን ህጉን ጥሶ የተገኘ እስከ 3 ዓመት የሚደርስ እስር ወይም እስከ 20 ሺህ የሚደርስ የገንዘብ ቅጣት ይጣልበታል። ታንዛኒያ እንደ አውሮፓውያኑ 2019 የፕላስቲክ ከረጢቶች አግዳለች። በዚህ የፕላስቲክ ከረጢቶችን ይዘው የተገኙ እስከ $87 የሚደርስ ገንዘብ ቅጣት እንዲሁም የ7 ቀን እስር ይጠብቃቸዋል። እግዱን ተከትሎ የወቅቱ ሀገሪቱ ፕሬዚዳንት የነበሩ ጆን ማጉፋሊ ተግባራዊነቱን ለማበረታታት ዘንቢል ይዘው ታይተው ነበር።